ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሂስትሪ ዘ ፍሬንች ሪቮሉሽን የሚለውን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ጀምሩ። ነባር ከሆናችሁ ላይክ ማድረግ አይረሳ። አንዳንድ ተማሪዎች አላችሁ ለምሳሌ ኮሜንት የምታደርጉልኝ ቶሎ ይሰራልን የምትሉ ተማሪዎች አላችሁ። በጣም አመሰግናለሁ። የምር በጣም አመሰግናለሁ። ነገር ግን መሆን ያለበት የሁላችሁም ሀሳብ ነው። ለምሳሌ ሂስትሪ ቤዝድ ኦን ሞጁል ኦር ሪቫይዝድ ሞጁል ስራልኝ ስትሉኝ ነበረ። ያው በእናንተ ሀሳብ በእናንተ ፍላጎት ነው እንግዲህ በ3-4 ሰው ነው እንግዲህ ይህን ይዤላችሁ የመጣሁት። ግን መሆን ያለበት የሁላችሁም ስለሆነ ሁላችሁም ሀሳባችሁን መጨመር ያለበት መቅነስ ያለበትም ነገር ካለ አሳውቁኝ፣ በኮሜንት አሳውቁኝ ይላሉ። ቴሌግራም እንግዲህ ጆይን አድርጎ ከታች በማስቀመጡ ዲስክሪፕሽን ጆይን አድርጎ ይላሉ። ሀሳባችሁን እንግዲህ በፈለጋችሁ በዩቱብ እንግዲህ ልትነግሩኝ ትችላላችሁ እና ግን ቪዲዮውን ላይክ አድርጋችሁ ጀምሩ። ዩቱብ እንግዲህ አዲስ ስለሆነ ሰብስክራይብ አድርጋችሁ ብትጀምሩ በጣም ደስ ይለኛል። እኔም ቶሎ እሰራላችኋለሁ። እንጀምር። ዘ ፍሬንች ሪቮሉሽን ዘ ፔሪድ ፍሮም ዘ ሚድል ኦፍ 17th century to 1789 in ፈረንሳይ was called the old regime። በፈረንሳይ ውስጥ እንግዲህ ከ17ኛው ሴንቸሪ እስከ 1789 ድረስ ኦልድ ራጅም ነበር ማለት ነው። ኦልድ ራጅም የሚባል አገዛዝ ነበረ። ኦልድ ራጅም ገቨርንመንት ዋስ አብሶሉት ሞናርኪ ዊዝ ኖ ኮንስቲቱሽን ይላል። ኦልድ ራጅም ብለን የምንጠራው ምንድን ነው? አብሶሉት የሆነ ሞናርኪ ምንም ህገ መንግስት ያልነበረበት ጊዜ ማለት ነው። ወይንም ደግሞ አባገነን የሆነ አገዛዝ በነበረበት ጊዜ ከ17ኛው ሴንቸሪ እስከዚህ ድረስ ማለት ነው። ሶሳይቲ ኢን ኦልድ ራጅ ፈረንሳይ was still divided into 3 states meaning social groups። ማህበረሰቡ ራሱ እንግዲህ በኦልድ ራጅም አገዛዝ ውስጥ ፈረንሳይ ላይ ማለት ነው ወደ 3 ይከፋፈሉ ዲቫይድ የሆኑ ነበረ ማለት ነው። ያ ማለት ለምሳሌ በአሁኑ ጄኔሬሽን ሀብታሙ፣ ደሃውና መካከለኛው ብለን ዲቫይድ እንደምናደርገው በ17ኛው ሴንቸሪ እስከዚህ ድረስ እንግዲህ እነሱም በኦልድ ራጅም አገዛዝ ውስጥ ዲቫይድ የሆኑ ነበረ ማለት ነው። 3 ስቴቶች ነበሩ። ስቴት ማለት ሶሻል ግሩፕ ማለት ነው። The first state was the Catholic clergy, second state was nobility, and the third one is bourgeoisie, petty bourgeoisie, and the wage workers, and the last one is what? peasant ይላል። የመጀመሪያዎቹ the first state ተብሎ የሚጠሩ ካቶሊክ ክለርጂ ተብሎ ይጠራሉ። ሁለተኞቹ ደግሞ ኖቢሊቲ ኦር መኳንንቶች፣ ሶስተኛው ቡርጋዝ የተለያዩ ማርቻንቶች ኦር ነጋዴዎች። ፒቲ ቡርጋዝ ማለት ደግሞ ትናንሽ የሆኑ ነጋዴዎች፣ ዌጅ ወርከርስ ሰራተኞች ማለት ነው፣ በደሞዝ የሚከፈላቸው ሰራተኞች እና ፔዛንትስ እነዚህ በሶስተኛው ስቴት ውስጥ ይገባሉ ማለት ነው። ሶ ዘ ፈርስት ኤንድ ዘ ሰከንድ ስቴትስ ሃድ ሞር ፕሪቪሌጅ ዛን ዘ ሰርድ ስቴትስ ሚኒንግ ዛት ዜር ሌጋል ፖዚሽን ዋስ ሞር ፌቨራብል ይላል። ፈርስት ስቴት እና ሰከንድ ስቴቶች በጣም ፕሪቪሌጅ ናቸው። ያ ማለት የተሻለ ቦታ ላይ የሚገኙ ናቸው፣ የተሻለ ህይወት የሚኖሩ ናቸው ይላል። ዘፈረስት እና ዘሰከንድ ስቴት ተብሎ የሚጠሩ ደግሞ ማን ናቸው? ዘፈረስት ስቴት ካቶሊክ ክለርጂ ተብሎ ይጠራሉ። ሁለተኞቹ ደግሞ መኳንንቶች ኦር ኖቢሊቲ እንደሚባሉ ተነጋግረናል ማለት ነው። እነዚህን እንግዲህ መያዝ ያለባቸው ምክንያቱም እነዚህ ላይ ነው እንግዲህ የፈረንሳይ ሪቮሉሽን የተነሳው ማለት ነው። ከዚህም እንግዲህ የአንደኛውና ሁለተኛው ስቴት ተብሎ የሚጠሩት በጣም የተሻለ ህይወት ይኖሩ ነበረ ይላል ማለት ነው። ኢን ፓርቲኩላር ዘ ክለርጂ ኤንድ ዘ ኖቢሊቲ ፔድ ሌስ ታክስስ ዛን ዘ ሰርድ ስቴት ይላል። በተለይ ደግሞ እንግዲህ እነዚህ ክለርጂ ተብሎ የሚጠሩ ያ ማለት የመጀመሪያው ስቴት እና ኖቢሊቲ መኳንንቶቹ ከሶስተኛው ስቴት ታክስ የሚከፍሉት በጣም ትንሽ ነው። ኦልሞስት እነዚህ ታክስ አይከፍሉም ነው እንግዲህ ያ ማለት እነዚህ ካቶሊክ ክለርጂ ኖቢሊቶች ታክስ አይከፍሉም ማለት ነው። ሶስተኛው ስቴቶች ደግሞ ምንድን ናቸው? እነዚህ ቡርጋዚስ ፔዛንትን ጨምሮ እንግዲህ የተለያዩ ሰራቶችን ጨምሮ እነዚህ ደግሞ ትልቅ ግብር የሚከፍሉ ናቸው ማለት ነው። So within the third state, the peasants were the most oppressed of all. They paid more taxes than any other group in relation to their income, and they still paid feudal dues to the lords and the church tax called the tithes to the church ይላል። እነዚህ ሶስተኞቹ ማለት ነው ስፔሻሊ ፔዛንቶች እንግዲህ ከነዚህ ማለት ነው ከነዚህ ሁሉ በጣም የተጨቆኑ ኦፕረስድ የሆኑ ናቸው ማለት ነው። በጣም የተጨቆኑ ናቸው። ያ ማለት ከፍተኛ የሆነ ታክስ ግብር ይከፍሉ ነበረ ማለት ነው። ስፔሻሊ ለፊውዳል ዲውስ ይከፍላሉ ለሎርዶች ማለት ነው። ለነዚህ ለመኳንንቶች ፊውዳል ዲውስ ተብሎ የሚጠራ ታክስ አለ፣ እሱን ይከፍሉ ነበር ለሎርዶች ማለት ነው። ኢቪን ለቸርች ደግሞ ምን የሚባል ታክስ ይከፍሉ ነበረ? ቲዝ ተብሎ ይባል ታክስ ይከፍሉ ነበር ማለት ነው ለቸርች ማለት ነው። ሶ እዚህ ጋር ማወቅ ያለባቸው እንግዲህ ሶስተኞቹ ስፔሻል ስቴት በተለይ ደግሞ ፔዛንት በጣም ይጨቆኑ እንደነበረ እና ከፍተኛ የሆነ ታክስ እንደሚከፍሉ ማለት ነው። ኢን ዘ ሰከንድ
half of 18th century there was increasing criticism in France of absolute monarchy which people now call despotism። በ18ኛ ሴንቸሪ ሀፍ ኦር ግማሽ አካባቢ እንግዲህ ምንድነው ፈረንሳይ ውስጥ የተለያዩ ወቀሳ ይነሳ ነበረ ማለት ነው። ይሄ ወቀሳ እንግዲህ በፊትም ነበረ፣ ግን በጣም እየባሰ የመጣበት ጊዜ ነበረ ማለት ነው። ፈረንሳይ ላይ የነበረው አብሶሉት ሞናርኪ ምን ብሎ ይጠሩት ነበረ? ዲፖዚቲንግ ተብሎ እንደውም ይጠሩት ነበረ ማለት ነው። ይሄ የስራ ስርዓት እንግዲህ ምንድነው ሙስና ያለበት አባግነን የሆነ ቆራጭ ፈላጭ የሆነ አገዛዝ ነው ብሎ ክሪቲሲዝም ያደርጉ ነበር ወይም ደግሞ ይወቅሱ ነበረ ማለት ነው። There was increasing criticism of unjust privileges as the French economy expanded, the bourgeoisie increased in number and wealth ይላል። ምንድነው ይሄ ወቀሳ እንግዲህ አንጀስት ፕሪቪሌጅ ነው፣ ይሄ አገዛዝ ልክ አይደለም ብሎ ነው። ምክንያቱም እዛ የነበረው ኪንግ እንግዲህ ሉዊስ 16 ነበረ ማለት ነው። እና ስፔሻሊ የፍሬንች ኢኮኖሚ ደግሞ ኤክስፓንድ እያደረገ በመጣበት ቡርጓሲስ ኢንክሪዝ ኢን ነምበር እንደ ዌልት ይላል። እነዚህ ነጋዴዎች ማለት ነው። እነዚህ ቡርጓሲ ብለን የምንጠራቸው ነጋዴዎች ናቸው። የነሱ ቁጥራቸውና ሀብታቸውም እየጨመረ መጣ። ቡርጓሲስ ኖ ሎንገር አክሴፕትድ ዘር ኢንፌሪየር ፖዚሽን ኮምፔርድ ቱ ዘ ፈርስት ኤንድ ሰከንድ ስቴትስ ኤንድ ዌር ሞር ዲሳቲስፋይድ አባውት ዘር ፕሪቪሌጅ ዊች ዘ ፈርስት ኤንድ ሰከንድ ስቴትስ ኢንጆይ ይላል። እስፔሻሊ እንግዲህ እነዚህ ቡርጓዚ ተብሎ የምጠሩት ያው ነጋዴዎች ናቸው። የተሻለ ብር አላቸው፣ የተሻለ ዌልዚ ናቸው ማለት ነው። ቁጥራቸውን ደግሞ እየጨመረ መጣ በ18ኛ ሴንቸሪ ሀፍ አካባቢ። እነዚህ ታዲያ ምንድን ነው የሚሉት? እኛ እኮ ሀብታም ነን፣ ለምንድን ነው ልክ እንደ ፈረስትና እንደ ሰከንድ ስቴት ለምንድን ነው እኛ የተሻለ ቦታ የማይኖር? ለምንድን ነው እኛ ከነሱ በታች ኢንፌር ለምንድን ነው የምንኖረው? ከነሱ በታች ለምን ቦታ ተሰጠን ብሎ የተለያየ ሀሜት ያነሱ ነበረ ማለት ነው፣ ኪንጉ ላይ ማለት ነው። ስለዚህ እኛ ከማን በታች ነን ይሉ ነበረ፣ ከመጀመሪያውና ከሰከንድ ስቴት በታች አይደለንም። ምክንያቱም የተሻለ ይሰራሉ፣ የተሻለ ገንዘብ አላቸው። ግን ምንድነው እነሱ የሚሰሩት ገንዘብ በታክስ ይቀበሉታል ማለት ነው፣ እነዚህ ፈረስና ሰከንድ ስቴት ማለት ነው። እነሱ አናኖራቸው እንግዲህ ደስ አላቸውም። የእነሱ ኢንፌሪየር ደግሞ ኪንጉ ላይ ወቀሳ ማንሳት ጀመሩ ማለት ነው። the peasants were also becoming less passive and more discontented with unjust taxation and feudal dues። እንግዲህ በዚሁ ፔዛንቶቹም ገበሬዎቹ እንግዲህ ሌስ ፓሲቭ ናቸው። ሌስ ፓሲቭ ቢሆኑም ራሱ ምንድነው የተለያየ ቅሬታን ያዙ ነበረ። እኛ እየከፈሉ ያለው ግብር ኦር ታክስ ልክ አይደለም፣ አንጀስት ነው፣ ፍትሃዊ አይደለም ይላሉ ማለት ነው። ምክንያቱም ሎርዶች ፊውዳል ዲዩስ ተብሎ የሚባል ታክስ ይከፍላሉ። ለቸርች ደግሞ ቲዝ ተብሎ የሚጠራውን ይከፍሉ ነበረ ማለት ነው። ዚስ ክሪቲሲዝም እንደ ዲስኮንተንትስ ዌር ዘ ሎንግ ተርም ኮዝ ኦፍ ሪቮሉሽን። እንግዲህ እዚህ ጋር ለፈረንሳይ ሪቮሉሽን ምንድን ነው ምክንያቱ ምንድን ነው ተብላችሁ ትጠየቃላችሁ ማለት ኤግዛማችሁ ላይ ማለት ነው። ዘ ሎንግ ኮዝ እና ዘ ኢሚዲየት ኮዝ ተብሎ የሚጠራለ። ዘ ሎንግ ኮዝ እንግዲህ ይሄ ነው ማለት ነው። ምክንያቱም ከ17ኛው ሴንቸሪ ተነስቶ የመጣ ሀሳብ ዘ ሎንግ ኮዝ ተብሎ ይጠራል። እነዚህ ስፔሻሊስት ሰርድ ተብሎ የሚጠሩት ፕሪቪሌጅ የሆነ አናኖር ነው የሚኖሩት። አንጀስት ፍትሃዊ የሆነ ታክስ ይከፍላሉ። ለፊውዳል ዲዩስ ለቸርች ምናምን ይከፍላሉ። ስፔሻሊ ለፈረስት እና ሰከንድ ስቴት ተብሎ ለሚጠሩት የተለያዩ ታክሶችን ይከፍሉ ነበረ ማለት ነው። ስለዚህ ይሄ ሎንግ ተርም ኮዝ ኦፍ ሪቮሉሽን ተብሎ ይጠራል ማለት ነው። ይህንን መያዝ አለባቸው። አሁን የምናየው ኢሚዲየት ኮዝ ኦፍ ፈረንሳይ ሪቮሉሽን ብሎ እናያለን ማለት ነው። The immediate cause of the revolution was France's participation in the American War of Independence። ኢሚዲየት ኮዙ ደግሞ ምንድን ነው? ፈረንሳይ አሜሪካ ዋር ኦፍ ኢንዲፔንደንስ ላይ ተሳትፈ ነበረ፣ ፓርቲሲፔት አድርጋ ነበረ ማለት ነው። ያ ማለት አሜሪካ ዋር ኦፍ ኢንዲፔንደንስ ከ1778 እስከ 13 የነበረ ነው። ከግሬት ብሪቴን ለመውጣት ያደረጉት ትግል ነበረ። እሱን ወደፊት እናያለን በዚሁ እና እዛ ላይ አሜሪካ ጎን ሆና ሰፖርት አድርጋ ነበረ ማለት ነው ፈረንሳይ። ታዲያ ፈረንሳይ አሜሪካ ዋር ኦፍ ኢንዲፔንደንስ ላይ አሜሪካን አግዛ ወይም ሰፖርት ማድረጓ ከፍራንስ ፍሬንች ሪቮሉሽን ጋር ምን አገናኝ ልትሉ ትችላለችው? እና እሱን እናያለን። ዘ ዋር ሌድ ቱ ዘ ሪቮሉሽን ቱ ዌይስ ይላል። እንግዲህ ይሄ ሁለቱ ጦር ወይም የአሜሪካ ዋር ኦፍ ኢንዲፔንደንስ ጦርነት ሁለት ምክንያት ነው፣ ሁለት አብዮት ይዞ መጣ ማለት ነው። የመጀመሪያው ኦፊሰር ሁ ሃድ ሰርቪድ ኢን አሜሪካ ሪተርን ቱ ፈረንሳይ ፉል ፋይዳ አባውት ሊበርቲ ላይ። እነዚህ ኦፊሰሮች ማለት ነው እዛ አሜሪካ ዋር ኦፍ ኢንዲፔንደንስ ላይ ሄዶ የተዋጉት ማለት ነው። ወደ አገራቸው ሲመለሱ ማለት ነው ፉል ኦፍ አይዲያ አባውት ሊበርቲ፣ ወደ አገራቸው እዛ አሜሪካ ላይ ተዋግቶ ለአሜሪካን ነጻነት ተዋግቶ ወደ አገራቸው ሲመለሱ ይሄንን አይዲያ ይዞ መጡ ማለት ነው። ነጻነት የሚሉን አይዲያ ይዞ መጡ ማለት ነው። ፍሬንች ፒፕል ኦልሶ ወንደርድ ዋይ ዘ ፍሬንች ሹድ ሄልፕ ቱ ሊበሬት አሜሪካንስ የት ስቲል ሊቭ አንደር ዘ ዲፖቲዝም ዘምዘልፍ ይላል። ፍሬንች ህዝቦችም ራሱ ምንድን ነው ያሉት?
አሜሪካን ነፃ እንድትወጣ ለምን አስፈለገ? ሊብሬት እንድትሆን ማድረግ ማገዝ ሰፖርት ማድረግ ለምን አስፈለገ ይላሉ። ምክንያቱም እኛ እዚህ በአምባገነን የሆነ መንግስት አመራር የምንመራ ከሆነ እነሱ ነፃ እንዲያገኙ ለምን አስፈለገ? ለምን እነሱ ረዳናቸው የሚል ሀሳብ አነሱ ማለት ነው። ሶ ዜር ዋዝ ኢንክሪዝድ ክሪቲሲዝም ኦፍ ዘ አብሶሉት ሞናርኪ። ይሄ እንግዲህ ምንድን ነው ኪንጉ ላይ እዛን የነበረው ኪንግ ሌዊስ XVI ነበረ። እሱ ላይ ወቀሳ ማንሳት ጀምሩ ማለት ነው። አንደኛው ምክንያቱ ይሄ ነው ማለት ነው። እዛ ሄዶ ሲዋጉ የነበሩ ሰዎች ወደዚህ ሲመጡ ወደ ሀገራቸው ወደ ፈረንሳይ ሲመለሱ አሜሪካን ሰፖርት አድርጎ ማለት ነው ወደ ሀገራቸው ሲመለሱ ይህን አይዲያ አመጡ ማለት ነው። ምክንያቱም እንግዲህ አሜሪካ ነጻነቷን ያገኘችው በአንድነት ስለሆነ ማለት ነው። ፈረንሳይ ያገዘ የተለያዩ ሀገሮችም አሉ ሌላ ፎሬኖች አሜሪካን ያገዙት። ብቻ ወደ አገራቸው ሲመለሱ እነዚህ ፈረንሳይ ህዝቦች ወይም ወታደሮች ሊሆኑ ይችላሉ ኦፊሰሮች ይህን አይዲያ ይዞ መጡ ማለት ነው። እና እኛ እዚህ በአብሶሉት ሞናርኪ የምንመራ ከሆነ ለምንድን ነው እነሱን ያገዝናቸው? ለምንድን ነው ታዲያ ሳክሪፋይስ ያደረግነው? ለምን እኛ ህይወታችንን ለነሱ ሳክሪፋይስ እነሱ ነፃ እንዲያገኙ ለምን አደረግን? ለምን ታዲያ የእኛንም አገር አናውጣም የሚሉ ነገር ነው ማለት ነው የሚያሳየው። ሁለተኛው ደግሞ ምንድነው የአሜሪካ ኦፍ ኢንዲፔንደንስ ይዞ የመጣ ሪቮሉሽን the war was very expensive and resulted in financial crisis for the government ይላል። እንግዲህ ጦርነት በጣም ኤክስፔንሲቭ ነው ወይም ደግሞ ትልቅ የሆነ ወጪ ያለው ማለት ነው። ለምሳሌ እንግዲህ እንደምታዩት አሁን ላይ ያለው ነገር ታውቃላችሁ። ኢራን ለምሳሌ አንድ ሚሳኤል ከሚሊዮን በላይ ነው ማለት ነው። ስለዚህ የሆነ ሚሳኤል በጣም ትንሽ ነገር አይደለም ማለት ነው። በቀን ውስጥ ከ100 በላይ ሚሳኤል ማባከን በጣም ትልቅ የሆነ ወጪ አለው ማለት ነው። ሶ ምንድነው እዚህ ጋር ፈረንሳይ ምንዛኔ እንግዲህ አሜሪካን ሰፖርት በምታደርግበት ከፍተኛ የሆነ ወጪ አውጥታ ነበረ ማለት ነው። ፋይናንሻል ክሪዝ አጋጠመ ማለት ነው። የኪንግ ሌዊስ XVI ተብሎ የሚጠራ የፈረንሳይ ጎቨርንመንት ማለት ነው። By 1788 there was no more money in treasury. The government could borrow no more money and the authority of the government was breaking down ይላል። መንግስቱ እንግዲህ ምንድነው ካዝና ውስጥ ምንም ብር አልነበረም ማለት ነው። እና ይሄ ደግሞ ፋይናንሻሊ ብሬክ ዳውን እንዲመጣ አደረገው ማለት ነው። The government was forced to announce a meeting of state general ይላል። እና ምንድነው ያሰበው ይሄ መንግስት አሁን ትልቅ ክስረቱ ስላጋጠመው ስቴት ጀነራል ተብሎ የሚጠራ አለ እንደ ናሽናል አሴምብሊ የሚጠቀሙት ጠራቸው ማለት ነው። ሚቲንግ ማድረግ አለብን አለ ማለት ነው። ምንድነው ስቴት ጀነራል? ስቴትስ ጀነራል was the national representative assembly of ፈረንሳይ። ፈረንሳዮች እያንዳንዱ ተወካዮች አሉ የሚገናኙበት የሚሰባሰቡበት we call it ስቴትስ ጀነራል ብለን እንጠራለን ማለት ነው። የፈረንሳይ አሴምብሊ ምን ተብሎ ይጠራ ከተባላችሁ እንግዲህ ስቴትስ ጀነራል ተብሎ እንደሚጠራ ማወቅ አለባችሁ ማለት ነው። It consists of representative elected by 3 states። እንግዲህ 3 ስቴቶች እንዳሉ አይተናል። መጀመሪያው ካቶሊክ፣ ሁለተኛው ኖቢሊቲ፣ ሶስተኛው ደግሞ ፔዛንት ቡርጋዚስ ምናምን። እነዚህ ስቴቶች እንግዲህ እያንዳንዱ የነሱ ተወካዮች ይሳተፉበታል ማለት ነው። ሶ እነዛን ይዘን ማለት ነው ስቴት ጀነራል። It had not met since 1614። ግን ይሄ ምንድነው ይሄ ስቴት ጀነራል ብለን የምንጠራው ለረጅም ጊዜ አልጠራቸውም ማለት ነው። አሁን ምንድነው ገንዘብ ስላስፈለገው ብቻ ነው እንጂ እነዚህን የጠራቸው ለረጅም ግን ለሴንቸሪ ኦልሞስት ለሴንቸሪ እነዚህን ስቴት ጀነራሎችን አልጠራቸውም ማለት ነው። In 1788 the government announced that election would be held for state general and that it would be met at Versailles. Versailles is the royal residence near Paris። እንግዲህ ምንድነው መገናኘት እንዳለባቸው እዛ ቨርሳይል ተብላ የምትጠራለች እዛው ፓሪስ አካባቢ እና የሮያል ሬዚደንስ ወይም ደግሞ የሚኖሩበት ሮያሎች የሚኖሩበት ቨርሳይል አካባቢ መገናኘት አለብን፣ ልንሰበሰብ ይገባል አለ ማለት ነው ገቨርንመንቱ። Meanwhile the political crisis was made worse by economic crisis። ምንም እንኳን የፖለቲካል ክሪዝ እንዳለ ሆኖ ነገር ግን ምንድነው የኢኮኖሚካል ክሪዝ በጣም እየዋዠቀ እየበዛ እየተባባሰ መጣ ማለት ነው። The French economy had been depression since 1770። እንግዲህ በ1770 የፈረንሳይ ኢኮኖሚ እየወደቀ መጣ። Things were made worse by a very bad harvest። እንግዲህ በጣም ነገሮች እንግዲህ በጣም እየተባባሰ መጣ። ለምሳሌ እንግዲህ የአግሪካልቸር በጣም እየቀነሰ መጣ። ምክንያቱም ደግሞ ባድ ዌዘር ነበረ። እነዚህ እንግዲህ ኢሚዲየት ኮዝ ናቸው ማለት ነው። እና እንግዲህ ባድ ዌዘር ካለ ደግሞ ወይም እርሻ ምንም ካለለ የምግብ እጥረት መጣ። የዋጋ ወይም የኑሮ ውድነት there was high unemployment በጣም የስራ ቅጥር ያልተቀጠሩ ሰዎች የበዛበት ሆነ ማለት ነው። እና በጣም
ቅሬታ ማንሳት ጀመሩ ማለት ነው። በጣም ድሃ ማህበረሰብ በጣም ሰፈሪንግ ማድረግ አቃታቸው ማለት ነው። ኢን ጀነራል ዘ ማስስ ኢን ፓሪስ ወር discontented enough to provide a fighting force for the revolution of the ቡርጋስ ይላል። እንግዲህ ምንድነው እነዚህ ፓሪስ ላይ ያሉ ሰዎች እንግዲህ ምንድነው ከዚህ በኋላ ምንም እንግዲህ ምግብ የሚበላ ካጡ ወይም ደግሞ የምግብ እጥረት ካለ ጎቨርንመንቱ ምንም ማድረግ ካልቻለ በዛ ላይ ደግሞ ባድ ዌዘር አለ። ስለዚህ ምንድነው ፋይት ማድረግ አለባቸው ማለት ነው። እና ቡርጋስ ሪቮሉሽን እነዚህ ፕሬዚዳንት ስፔሻሊ ቡርጋስ ተብሎ የሚጠራ አለ እነሱን ማገዝ ፈልጉ ማለት ነው። አዲር ቱ ኦል ዚስ ኪንግ ሉዊስ ኪንግ ነበረ እንግዲህ ሉዊስ ስግስት ተብሎ የሚጠራ ዛኔ በጣም ደካማና ኢንኮምፒተንት ነበረ ማለት ነው። ምንም ዊክ ነው ማለት ነው። አንፖፑላር የሆነ ጎቨርንመንት ማለት ነው። ሊደርሺፕ ላይ በጣም ደካማ ነበረ ማለት ነው። ኮንትሮል ማድረግ የማይችል ሰው ነበረ ማለት ነው ሉዊስ ስግስት ተብሎ የሚጠራ ማለት ነው። እና የሱ ሚስትም ደግሞ አለች ማሪ አንቶኔት ተብሎ የምትጠራ was very unpopular and criticized for her extravagant spending ላይ በጣም ወጪ ታወጣለች ማለት ነው። ሰው እዛ የሚበላውን አጥተዋል። እሷ በጣም ከፍተኛ የሆነ የህዝብን ገንዘብ የምታበክን እንደፈለገች የምታደርግ ነበረ ማለት ነው። እና ሰዎቹ በጣም ይጠላውት ነበር። እንደውም ምን ይሉ ነበረ ሰዎች ህዝቦቹ ዝም ብሎ እንግዲህ ሲጮሁ ማለት ነው። በጣም በዛ ላይ ባድ ዌዘር አለ፣ ባድ ሃርቨስት ነው፣ ምንም እርሻ የለም፣ የምግብ እጥረት አለ። ሰዎች እንግዲህ ያማራል ማለት ነው። አንኤምፕሎይመንት አለ። ሰው እንግዲህ በየቦታው እየሄደ እንዲህ ነው ምንድን ነው የምናደርገው ነገር ዝም ብሎ ያወራሉ። እና ይህን ስትሰማ ምንድን ነው ያለችው? ለምንድን ነው የህዝብ የሚጮኸው አለች። ሉዊስ ስግስት ማለት ባሏም ማለት ነው። ከዛን ዳቦ አትሆኑ አሏት። ዳቦ አትሆኑ ስላት ምንድን ነው ያለችው? እና ታዲያ ለዛሬ ዳቦ ካጡ ኬክ አይበሉም እንዴ አለች። እንግዲህ እሷ ስለ ኬክ ታወራለች። ሰው የሚበላውን ነገር አጥተዋል፣ እሷ ስለ ኬክ ታወራለች። ኬክ አይበሉም ማለች ማለት ነው። እና በዚህ ምክንያት በጣም ይጠላውት ነበረ ማለት ነው። ኢቭን ደግሞ በዛ ምክንያት ብቻ አይደለም she was disliked too because she was foreigner and Austrian princess የአውስትሪያን ፕሪንስ ነች እሷ። እንግዲህ በዚህ ምክንያትም በጣም ትጠላ ነበረ ማለት ነው። ይበለጠ ደግሞ ማለት ነው። ምክንያቱም ውጫዊ ነች እሷ፣ ፍራንሳዊ አይደለችም ማለት ነው። The States General met in May 1789 ስቴት ጀነራል ተብሎ የሚጠራ በ1789 ተገናኙ ሜይ ላይ ማለት ነው። the representative of third state were the most numerous ነገርካቸው እንግዲህ ሶስቶቹ እነዚህ ሰርድ ስቴት ተብሎ የሚጠራው እነ ቡርጋስ፣ ፒቲ ቡርጋስ፣ ወርከሮች፣ ፔዛንቶች እዚህ ውስጥ ነው የሚገቡት እና ከፍተኛ የሆነ ነምበርን የሚይዙ እነዚህ ናቸው ማለት ነው። on June 17 the third states passed resolution they declared that since they represented 96% of the French people they alone were competent to make a constitution ይላል። ምንድን ነው ያሉት እነዚህ ሰርድ ስቴት ተብለው የሚጠሩት እንግዲህ በ1789 ተገናኝቶ እኛ እኮ የፈረንሳይ ህዝብ 96% ነው የምንይዝ ነን። ስለዚህ እኛ እኮ ብቻችን አሉ alone what we competent to make a constitution ይላሉ። እኛ ብቻችን ምን ማድረግ እንችላለን? አዲስ ህገ መንግስት ማውጣት እንችላለን። ለራሳችን የሚሆን ኮንስቲቱሽን ማውጣት አይከብድንም። ምክንያቱም የፈረንሳይ ህዝብ 96% የምንይዝ እኛ ነን አሉ ማለት ነው። they declared themselves alone to be a national assembly of French nation እንግዲህ ከዚህኛው አፈንግጦ ወጡና ስቴት ጀነራል ተብሎ የሚጠራን ተውት፣ በቃ አንፈልግም፣ ካንሰል አደረጉ እሱን እና የራሳችን እንፈልጋለን። እኛ 96% ነው ፍሬንች ፒፕል ስለምንይዝ የራሳችን የሆነ ናሽናል አሴምብሊ ያስፈልጋል። እኛ የምንገናኝበት እኛ የምንወያይበት የራሳችን ያስፈልጋል። ምን ያሉት እሱን ናሽናል አሴምብሊ የሆነውን ብሎ ጥሩት ማለት ነው። ከስቴት ጀነራል ወጡ ማለት ነው። ከዚህ በኋላ ሰው ስለምናወራ ስለ ናሽናል አሴምብሊ ማለት ከዚህ በኋላ የሚሆነው the representative of the third state took the name National Assembly and invited the representatives of other states to join them which some did ይላል። ይሄ እንግዲህ ምንድነው እነዚህ ሰርድ ስቴት ተብሎ የሚጠሩት ሌላ ናሽናል አሴምብሊ ተብሎ የሚጠራውን አሴምብሊ ያዙ። ሌላ ተወካዮችንም እነዚህ ሌላ ስቴት ላይ የሚገኙ ስፔሻሊ ሰከንድ ላይ ያሉ ኖብሊቶችም ካቶሊክ ላይ የሚያሉትም እንግዲህ አንዳንዶቹ እምቢ ብለዋል። ምንድን ነው የምታወሩት ደግሞ እናንተ ምናምን ብሎ የተውታሉ ናሽናል አሴምብሊን ማለት ነው። ነገር ግን አንዳንዶቹ ተቀብሎ ሀሳቡን ተቀብሎ ልክ ናቸው እነዚህ ሰዎች ብሎ ጆይን አድርጉትም ነበሩ ማለት ነው። ከመጀመሪያው ከሁለተኛው ስቴት ማለት ነው። the members of national assembly then took another that they would not end the meeting of national assembly whatever the king ordered until they had given France a proper ኮንስቲቱሽን ይላል።
ምንድነው ያሉት እንግዲህ እነዚህ ሰርድ ስቴቶች ከዚህ በኋላ ስለ ናሽናል አሴምብሊ ደግሞ ክሬት ያደረጉት ሰርድ ስቴት እንደሆኑ እና አንዳንዶች ደግሞ ፈርስት ስቴትም ሰከንድ ስቴትም በፍላጎታቸው ጆይን ያደረጉትም አሉ ብያቸዋለሁ። ስለዚህ አሁን ናሽናል አሴምብሊ ሲል ሰርድ ስቴት ኢንቨንትን ክሬት ያደረጉት መሆኑን ማወቅ አለባቸው ማለት ነው። እና ምንድነው ያሉት እዚህ ላይ ሲገናኙ ናሽናል አሴምብሊ ላይ እነዚህ ሰርድ ስቴቶች እኛ ምንም ቢፈጠር ለፍሬንች ትክክለኛ የሆነ ፕሮፐር የሆነ ኮንስቲቱሽን ክሬት እስከሚደረግ አንድ ላይም እኛ መገናኘታችን ይቀጥላል፣ ሚቲንግ ማድረጋችን መቼም ቢሆን አይቆምም አሉት ማለት ነው። ትክክለኛ የሆነ ፕሮፐር የሆነ ኮንስቲቱሽን ማለት ነው። This event is called the tennis court oath because the oath was made in large indoor tennis court on June 20, 1789 ይላል። ምንድን ያሉት ይሄ እንግዲህ አንለያይ ወይም ደግሞ እንግዲህ ናሽናል አሴምብሊ ላይ ያሉት ነገር ምንድን ነው? ለፍሬንች ትክክለኛ የሆነ ፕሮፐር የሆነ ኮንስቲቱሽን ክሬት ካልተደረገ በስተቀር ሚቲንግ ማድረጋችን የማይቆም ነው ያሉት። እንግዲህ የት ነው? ቴኒስ ኮርት ኦዝ ተብሎ የሚጠራ ቦታ አለ። እዛ ተገናኝቶ ነው ማለት ነው። ይሄ ምንድን ነው? በጣም ላርጅ የሆነ ኤሪያ አካባቢ ነበር። ይሄ ቴኒስ ኮርት ኦዝ ተብሎ የሚጠራ እዛ ቃል የገቡበት ነው። በቃ መቼም ቢሆን ሚት ማድረጋችን ወይም መገናኘታችን የማይቀር ነው፣ መቼም አናቆምም ያሉበት ቦታ ነው ማለት ነው። ቴኒስ ኮርት ኦዝ ተብሎ የሚጠራ ማለት ነው። ቃል የገቡበት ማለት ነው። እዛው ቴኒስ መጫወቻ ቦታ አለ፣ በጣም ላርጅ ኤሪያ፣ እዛ ተገናኝቶ ነው ማለት ነው። ኦኬ፣ ይህን መያዝ አለባቸው። ዘ ኪንግ ፕላንድ ኮንተር ሪቮሉሽን ኦርደሪንግ አርሚ ሬጅመንት ቱ ማርች ቱ ፓሪስ እንደ ቨርሳይል ይላል። ኪንግ እንግዲህ ይህን ሁላ ሲያደርጉ ዝም ብሎ አያቸው ማለት ነው። ምንድነው ያደረገው? ካውንተር ሪቮሉሽን ማድረግ ፈለገ። ይህን አብዮት ማውደም ፈለገ ማለት ነው። ማስቀረት ፈለገ ማለት ነው። እና ወታደሮችን ወደ ተላከ ወደ ፓሪስ እና ወደ ቨርሳይል ላካቸው ማለት ነው። The National Assembly was saved from counter-revolution by a mass insurrection of the ordinary people of Paris, the wage worker and the small craftsman ይላል። እንግዲህ ይሄ ናሽናል አሴምብሊ ሶስተኛው ስቴቶች ክሬት ያደረጉት ይሄን ኮንተር ሪቮሉሽን ወይም ደግሞ ኪንግ እንግዲህ ኮንተር ሪቮሉሽን ለማድረግ ያሰበውን ፊል እንዲሆን አደረጉት ማለት ነው። On 14 July 1789 the people captured the Bastille, the royal prison, fortress and the arsenal in the middle of the Paris ይላል። ይሄ ሰርድ ስቴቶች እንግዲህ ወይም ደግሞ የፈረንሳይ ፒፕሎች ህዝቦች ምንድን ነው ያደረጉት? ባስታይል ተብሎ የሚጠራ ቦታ አለ። ይሄ ምንድነው? እስር ቤት ነው ማለት ፕሪዝኖች የምታሰሩበት ማለት ነው። ሮያል ፕሪዝን ተብሎ ጠራ ማለት ነው። በጣም ለንጉሱ በጣም ትልቅ የሆነ ክብር ያለው ነው ይሄ ባስታይል ማለት ነው። በጣም ከፍተኛ የሆነ እንትን ነው ወይም ደግሞ ቤተ መንግስት ነበረ ማለት ነው። ባስታይል ተብሎ የሚጠራ ማለት ነው። ይሄን ቦታ ካፕቸር አደረጉ ማለት ነው። ምንድነው ያደረጉት? አወድሙ፣ አቃጠሉት ማለት ነው። The soldiers in Paris were too few to suppress the rising in order the soldiers sympathized with the people. ኢቭን ምንድነው ይሄን ቦታ ማለት ነው ባስታይል ተብሎ የሚጠራውን ሲያቃጥሉት ሲያፈርሱት እነዚህ ወታደሮች ማለት ነው የንጉሱ ወታደሮች ዝምን ያሉት ማለት ነው። ምንም አልተቃወሙትም። እንደውም አብሮ ነው ይሄንን እንዲፈርስ ያደረጉት ማለት ነው። ምክንያቱም ወታደሮችም ይረዳሉ፣ ያለውን ነገር ይረዳሉ ማለት ነው። ሶ ህዝብ ጋር ቆሞ ምንድን ያደረጉት እንዲፈርስ አደረጉት ማለት ምንም አልተኩሱት ማለት ህዝቡ ላይ እንግዲህ ምንም ጫና ወይንም ደግሞ ለመከላከልም ወይንም ደግሞ እረፉም አላሉም ነበረ ማለት ነው። ምክንያቱም ህዝቡን ይረዱ ስለነበረ ማለት ነው። The Bastille was considered a symbol of tyranny and oppression ይላል። ይሄ እንግዲህ የምታሰሩበት ወይም ደግሞ ታይራኒዎች እንደ ሲምቦል እንደ ምልክት ነበር የሚታየው ማለት ነው። The fall of Bastille marked the end of absolute monarchy። ይሄ ባስታይል እንግዲህ መውደቁ ምንድን ነው? ከዚህ በኋላ አብሶሉት ሞናርኪ የመጨረሻ ጊዜ ነው። ይሄ ከወደቀ ጀምሮ ማለት ነው። እንደዛ ነው እንግዲህ ሴሌብሬት የሚያደርጉት ማለት ነው። ዞ ኖት የት ዘ ኢንድ ኦፍ ሞናርኪ። ምንም እንኳን ሞናርኪ ቢኖርም ማለት ነው። ሞናርኪ አለ፣ ኪንጉ አለ፣ ኪንጉ አልሞትም አይደለ? ነገር ግን ምንድነው ይሄ ባስታይል እንግዲህ በጣም ትልቅ እንደ ክብር እንደ ቤተ መንግስት የምታየው ይሄ ፕሪዝን ይሄ ባስታይል ተብሎ የሚጠራው መውደሙ ሮያል ፕሪዝኖች የምታሰሩበት መውደሙ ምንድነው አብሶሉት ሞናርኪ አልቋል ያሉበት ነው ማለት ነው። ምክንያቱም ትልቅ እንትን ነው የወሰዱ ዲሲሽን እየወሰዱ ያሉት ማለት ነው። ሶ ኢን ፈረንሳይ ኤንድ ጁላይ 14 is celebrated by the French people as an anniversary of this liberty ይላል። እንግዲህ ምንድነው እንደውም ጁላይ 14 እንግዲህ በየአመቱ ይሄንን ሴሌብሬት ያደርጉ ነበር ማለት ነው። ልክ እንደ ነጻነት ቀን እንደዛ ነው የሚያውጁ ሴሌብሬት የሚያደርጉ ማለት ነው። ልክ እኛ አድዋ
የነጻነት ቀን ብለን እንትን እንደምናደርገው ማለት ነው። እነዚህም እንግዲህ በስታይል የወደመበት ወይም የወደቀበት ሴሌብሬት ያደርጉ ነበረ ማለት ነው። ሚንዋይል ኢን ሰመር 1789 there were mass peasant disturbances in many area of ፈረንሳይ። እንግዲህ በ1789 ድረስ በጣም ፔዘንቶቹ ዲስተርባንስ ማድረግ ጀመሩ። ማለት እንግዲህ በጣም ትክክለኛ በጣም ሲጨቁ የነበሩ ህዝቦች ናቸው ፔዘንቶች ወይም ገበሬዎች እንግዲህ ምክንያቱም የተለያዩ የምግብ እጥረት አለ። በዛ ላይ ደግሞ ባር ክላይሜት ነው ያለው። በዛ ምክንያት እንግዲህ በጣም ትልቅ ቅሬታ ያነሱ ነበረ ማለት ነው። ናሽናል አሴምብሊ ምንድን ነው ያደረገው? ሳቲስፋይድ ዘ ፔዛንት ባይ ዲክሪዚንግ ኦን ኦገስት 4 1789 ዘ አቦሊሽን ኦፍ ፊውዳል ዲዩዝ ኢን ዘ ቸርች ታክስ ይላል። ምንድን ነው ያደረገው? ይሄ በፊት ላይ እንግዲህ ለሎርዶቹ ማለት ነው ፊውዳል ዲዩዝ ይከፍሉ ነበር አይደል? ግብር ታክስ ይከፍሉ ነበር። ለቸርች ደግሞ ቲስ ተብሎ የሚጠራውን ይከፍሉ ነበረ ማለት ነው። እና እነዛ ምንድነው አጠፋ፣ አቦሊሽን ያደረገ ማለት ነው። ከዚህ በኋላ ምንም ግብር ለሎርድ ምናምን የምትከፍሉ ነገር የለም፣ ለቸርችም የሚከፈል ታክስ የለም አላቸው ማለት ነው፣ ለፔዛንቱ ማለት ነው። ይህንን ነገር ነው ያደረገው ናሽናል አሴምብሊ ለፔዛንቶቹ ማለት ነው። The National Assembly did even more. On the night of August 4, 1789, it proclaimed the abolition of all forms of privilege, including the tax exemption ይላል። ምንድን ነው ቅድምዬ ወይንም ደግሞ መጀመሪያ እንዳልኩት እንግዲህ እነዚህ ፈረስት እሴትና ሰከንድ እሴቶች ምንም ግብር አይከፍሉም፣ ወይም ደግሞ ቢከፍሉም ራሱ ትንሽ ነው፣ በጣም አናሳ ነው። እንግዲህ ከሰርድ እሴት ጋር ኮንቨርት እናደርጋቸው። ነገር ግን ምንድን ነው በዚህ ጊዜ ማለት ነው በዚህ ኦገስት 4 1789 ባይዞ ዓመተ ምህረት መያዝ አይጠበቅባቸውም። ይሄ ናሽናል አሴምብሊ ተብሎ የምንጠራው ምን አደረገ የሚለው ነገር ብቻ ነው መያዝ ያለባቸው ማለት ነው። እና ታክስ እንግዲህ አይከፍሉም ነበር አይደል? እነዚህ ከሰርድ እሴት ጋር ኮንቨርት ሲደረጉ እነዚህ ፈረስትና ሰከንድ እሴቶች ከዚህ በኋላ ምንም ፕሪቪሌጅ የሚባል ነገር የለም። በቃ ነጻነት ምናምን እንደፈለገ መሆን ምናምን የለም። እነዚህ ፈረስትም ሰከንድ እሴትም ከህዝቡ ጋር እኩላቸው ታክስም ይከፍላሉ። ምንም ታክስ የማይከፍሉበት ምክንያት የለም አሉ ማለት ነው። ይሄ ናሽናል አሴምብሊ ማለት ነው። The events of July and August 1789 indeed the old regime in ፈረንሳይ። እንግዲህ ይሄ ኢቨንት ማለት ነው እነዚህ በጁላይ እና በኦገስት ያደረጉት ታክስ ምናምን መክፈል አለባቸው እነዚህ ፈረስትም ሰከንድም እሴትም የተባለበት እና ታክስም እና ለሎርዶች የሚከፈልም ለቸርችም የሚከፈልም ደግሞ መውደም አለበት መቅረት አለበት ያሉበት እንግዲህ ይሄ ኢቨንት ይሄ ክስተት የኦልድ ራይጅም ፈረንሳይ ውስጥ ያለቀበት ነው። በቃ ከዚህ በኋላ አልቋል። በ1789 የኦልድ ራይጅም አገዛዝ ፈረንሳይ ተከፋፍላ መገዛት ፈረስ ሰከንድ ሰርድ መባሏ የቀረበት ጊዜ ነበረ ማለት ነው። ናሽናል አሴምብሊ took authority to create new social and political condition። ይሄ ናሽናል አሴምብሊ እንግዲህ የተለያዩ ስልጣናትን እንግዲህ ለሶሻል ፖለቲካል ኮንዲሽንም ክሬት ማድረግ ፈለጉ። it did this by writing a constitution and decreeing a number of reforms። የተለያዩ ሪፎርሞችንም ቀነሱ፣ የተለያዩ ኮንስቲቱሽን ደግሞ ጽፎ ነበረ ማለት ነው። Before getting to work on constitution, the National Assembly decreed on August 26, 1789 the Declaration of Right of Man። ማንኛውም ምንድነው ማንኛውም ሰው መብት አለው እና የዜግነት መብትም አለው ያሉበት ነበረ ማለት ነው። this set out the political principle on which the new constitution would be based. The declaration says that all political authority come from the people ይላል። ማንኛውም ነገር ማለት ነው ስልጣን መምጣት ያለበት ከህዝቡ ነው፣ መመረጥም አለበት ደግሞ ከህዝቡ ነው ያሉበት ጊዜ ነበረ ማለት ነው እንጂ ማንኛውም ኪንግ ከመሬት ተነስቶ እኔም ሊደር ማድረግ የሚፈልገው ይሄ ነው፣ ወታደር ማድረግ የሚፈልገው ይሄ ነው ማለት የለበትም። ስልጣን መምጣት ካለበት ከየት ነው ያሉት? ከፖለቲካል አውቶሪቲ ወይም ደግሞ ስልጣን ከህዝቡ ነው መምጣት ያለበት ያሉበት ጊዜ ነበር ማለት ነው ይሄ ናሽናል አሴምብሊ ማለት ነው። እና እንግዲህ እዚህ ጋር ማወቅ አለባቸው እንግዲህ በዛ ጊዜ ይሄን አይዳ ይሄ ዲሞክራሲ የሆነ አይዳ በ18ኛው ሴንቸሪ ይዞ የመጡበት ጊዜ ነው ማለት ነው። So the declaration says that all political authority come from the people and that laws and taxation must be approved by an elected representative assembly of nation ይላል። ኪንጉ በፈለገበት ተነስቶ ግብር ይፈልጋለሁ ግብር ሰብስብልኝ ማለት የለበትም። ግብር መሰብሰብ ካለበት ምንድን ነው እያንዳንዱ ህዝቦች ሊሳተፉ ይገባል፣ በእነሱ አፕሩቭድ መደረግ ይገባል። ሪፕሬዘንታቲቭ አሴምብሊ በእነሱ ተወካዮች አፕሩቭድ መደረግ አለበት እንጂ ኪንጉ እንደፈለገ የሆነ ጊዜ ለረጅም ጊዜ አይጠራም ወይም ደግሞ የሆነ ነገር ሲያጋጥመው ብቻ ታክስ ፈልጋለሁ ተሰብስቡና ታክስ ሰብስቡልኝ ማለት የለበትም ማለት ነው። all members of nation are equal in rights and duties። ማንኛውም ሰው ደግሞ ምንድነው እኩል የሆነ መብት አለው ግዴታም አለው። ማንም ሰው ፈረስትም ሰከንድም ሰርድም ምንድነው ኢኳል የሆነ ስታተስ ላይ ነው ያሉት እና እኩል መብት አላቸው እኩል ግዴታም አላቸው ያሉበት ታይም ነበረ ማለት ነው።
ዘ ዲቪዥን ኦፍ ፈረንሳይ ኢንቱ ስቴት ሃድ ዘስ ቢን ሪጀክትድ። ይሄ እንግዲህ ፈረስ ሰከንድ ሰርድ ይባል ነገር የለም። ከዚህ በኋላ ኤቭሪባዲ ኢኳል ያሉበት ስለሆነ ፈረስት እና ሰከንድ ስቴቶች ሪጀክት ተባለ ማለት ነው። ጀማን ስቴት የሚባል ነገር የለም። ፈረንሳይ ፈረንሳይ ነው በቃ አሉበት ማለት ነው። ኦል ፍሬንች ማን ወር ኢኳል ሲቲዝን ኦፍ ዋን ኔሽን። ማንኛውም የፍሬንች ህዝቦች እንግዲህ ምንድነው አንድ ዜጋ ነው። ምንም በሶሻሊ ዲቫይድ የምናደርግበት ምክንያት የለም ያሉበት ነው እንግዲህ ይሄ ናሽናል አሴምብሊ ማለት ነው። The declaration also expressed various civil rights like freedom of speech and religion። ማንኛውም ሰው ደግሞ ምንድነው የፈለገውን ነገር ማመን ይችላል። freedom of speech and religion የፈለገውን ነገር መናገር ይችላል እና የፈለገውን ሪሊጅን መከተል ይችላል ያሉበት ነው እንግዲህ አስቡት። ዲሞክራሲያዊ አይደል ይሄ ሀሳብ እንግዲህ በዛ ጊዜ ይሄ ሀሳብ የመጣበት ነው እንግዲህ በናሽናል አሴምብሊ የተደረገ ነው ማለት ነው። On October 1789 there was another mass disturbance። እንግዲህ ምንድነው በ1789 ሌላ ችግር ነበር ማለት ነው። The people of Paris heard rumors of more counter revolution at Versailles ይላል። ኪንጉ እንግዲህ ምንድነው ያደረገው የተለያዩ ኮንተር ሪቮሉሽን ማድረግ ፈለገ ማለት ነው። ይሄ ሪቮሉሽንን ማስቀረት ወይም ደግሞ መቃወም ፈለገ ማለት ነው። October 5 and 6 1789 a large crowd with many women in marched to Versailles and forced the king and his family to come back with them to Paris። እንግዲህ ምንድነው ያደረጉት ከዛ በኋላ ሄዶ የኪንጉን ፋሚሊ ኪንጉን ጨምሮ እንግዲህ ከቨርሳይድ ወደ ፓሪስ አመጡት ማለት ነው። ምንድነው እንደዛ ሆነ አገሩን የምትበጠብጠው በቃ አርፋ ተቀመጠም ምንድነው የኮንተር ሪቮሉሽን ምናምን ብለህ የምታወራው ነገር ህዝቡን የምትቀሰቅሰው ነገር ምንድነው ችግር የምትፈጥረው ምንድነው ብሎት ወደ ፓሪስ አመጡ ማለት ነው። The National Assembly soon moved its meeting from Versailles to Paris። እነዚህ እንግዲህ ናሽናል አሴምብሊ መጀመሪያ ላይ ቨርሳይ ላይ ነበረ፣ እነሱም ወደ ፓሪስ ሄዱ። After this there was relative calm of the next 2 years and the National Assembly was able to concentrate on building up of new ፈረንሳይ። እንግዲህ ለሁለት ዓመት እንግዲህ እነዚህ ናሽናል አሴምብሊዎች ሰላማዊ የሆነ መንገዶችን ፈረንሳይን ቢውልድ ማድረግ ጀምሮ ነበረ ማለት ነው፣ ማሳደግ ጀምሮ ነበረ ማለት ነው። ጥሩ አመራር ነበራቸው ማለት ነው። እነዚህ ሰርድ ስቴቶች ስፔሻሊ ናሽናል አሴምብሊ ክሬት ያደረጉት ማለት ነው። The French Revolution was a bourgeois revolution። ፍሬንች ሪቮሉሽን ወይንም ደግሞ የፍሬንች አብዮት ቡርጋዝ ሪቮሉሽን ተብሎ ይጠራ ነበረ። ችግሩ እንግዲህ እዚህ ጋር ነበረ ማለት ነው። ምክንያቱም ስፔሻሊ እንግዲህ አብዛኛውን ነምበሩን የሚይዘው ፔዛንቶች ነበሩ እንጂ እንደውም የፔዛንት ሪቮሉሽን እንጂ መባል ያለበት የቡርጋዝ ሪቮሉሽን መባል አልነበረበትም ማለት ነው። Most of the leadership was bourgeois and the bourgeois majority of National Assembly reflected mainly bourgeois interests ይላል። ኢቨን ምንድን ነው አብዛኛው ሊደርሽፕ ያሉት ቡርጋዝ ናቸው። እሱ ችግር የለውም። አብዛኛውም እንደውም ይሄ ናሽናል አሴምብሊ ራሱ የሚሰራው ለቡርጋዝስ ፍላጎት ነው፣ ለነዚህ ለነጋዴዎች ነው። እንግዲህ አሁኑ ምንድን ነው ለሀብታሞቹ ያዳላሉ ማለት ነው እነዚህ ናሽናል አሴምብሊ ራሱ ማለት ነው። however some of what it did also benefited the people as a whole። እንግዲህ አንዳንድ ለውጥ አመጡት አሉ። ለምሳሌ ናሽናል አሴምብሊ ሁሉንም ህዝቦችን አዘሆል ቤኔፊት የሚያደርገው የሚጠቅማቸው ማለት ስፔሻሊ ታክስ ለዲውስ ለወርዶች ለሚከፈሉ ታክሶች ፊደል ዲውስ ለሚከፈሉ ተብሎ ለሎሮች የሚከፈላቸው ለቻርች የሚከፈሉ ታክሶች ምናምን ቀርቶ ነበር፣ አብሮች ተደርጎ ነበረ። እሱ ለሁሉንም ህዝብ እንግዲህ እንደ ቤኔፊትድ መወሰድ ይችላል ማለት ነው። The National Assembly ended government of province by royal official and replaced this by government at different level by elected councillor። ይሄ ናሽናል አሴምብሊ ደግሞ ሌላው ህዝብን የጠቀመ ወይም ደግሞ ሁሉንም አስ ኢኳል ያደረገው ነገር ምንድን ነው? እነዚህ ሮያል ኦፊሻል ተብሎ የሚጠራው የንጉሱ ባለስልጣን ላይ ያሉ ሰዎች ማለት ነው። እነሱ ምንድን ያደረገው እነሱን አባረራቸው ማለት ነው። ከዛ ምንድን በምን ተካ ከኤሌክትድ ኮንስል ወይም ደግሞ በኤሌክትድ ኮንስል ማለት በህዝቡ የተመረጡ ነው ስልጣን ላይ መሆን ያለባቸው እንጂ በጎቨርንመንቱ አይደለም ያሉበት ጊዜ ማለት ነው ነበረ ማለት ነው። እና ይሄ ደግሞ ሁሉንም የሚጠቅም ነበረ። ይሄ ለውጦች ነበሩ። ነገር ግን ምንድነው አብዛኛውን ለሀብታሞቹ ነበር እነዚህ ሲያዳሉ የነበሩ ማለት ነው ናሽናል አሴምብሊ ላይ ያሉ። ምክንያቱም እንግዲህ አብዛኛው ናሽናል አሴምብሊ ላይ ያሉ ሰዎችም ቡርጋዝስ ነበሩ ማለት ነው። ማርክሲስቶች ሀብታሞች ሰዎች ነበሩ ማለት ነው። To cope with the financial crisis, the National Assembly nationalized all the land belonging to the Catholic Church ይላል። ትልቅ ጥፋት ያጠፋት እነዚህ ናሽናል አሴምብሊ ደግሞ ምን ነበር መሰላችሁ? ይሄኛውን ፋይናንሻል ክሪዝም ወይም ደግሞ የፋይናንሻል እጥረትን ለመቅረፍ ብሎ ያደረጉት ምንድን ነው? የቸርች የሆነ መሬት ማለት ነው የቤተክርስቲያን የነበረውን መሬት ምንድን ነው ያደረጉት? ናሽናላይዝድ ያደረጉ ማለት ነው። ወረሱ፣ ተቀብሉት ማለት ነው። ከእያንዳንዱ ቸርች ምንም ላንድ ያስፈልጋቸውን ብሎ ተቀበላቸው ማለት ነው።
ዚስ ላንድ ዋዝ ዘን ሶልድ። ይሄ እንግዲህ ይሄ መሬት ደግሞ ተሸጠ ማለት ነው። ለማን እንደተሸጠ ኢት ዋዝ ሜምበርስ ኦፍ ቡርጋዜስ ሰም ኖብልስ እንደ ሰም ሪች ፔዘንትስ ሁ ሃድ ዘ ፋይናንሻል ካፓሲቲ ቱ ባይ ዘ ላንድ ይላል። ለቡርጋዜስ ነው የሸጡት ማለት ነው። ይሄ መሬት እንግዲህ ከቻርች ወረሱና ለማርቻንቶች መሸጥ ጀመሩ እና አንዳንድ ንጉሮችም ደግሞ አሉ በጣም ሀብታም ለሆኑ ፔዛንት ሸጡት ማለት ነው። አሁን እንግዲህ ድሃው ማህበረሰብ አሁንም ቤኔፊትድ አይደለም ማለት ነው። ኤቭል ማለት ነው። ምክንያት ይኸውላችሁ የካቶሊክ ቸርች መሬት ራሱ ተወርሶ ራሱ የተሸጠው ለሀብታሙ ነው ማለት ነው። ለሀብታም ሰዎች ነው ማለት ነው። ፋይናንሻል ካፒታል ያላቸው ፔዛንቶች ነው እንጂ ለሞላ ፔዛንቶች አልተሰጠም ይሄ መሬት ማለት ነው። ፑር ፔዛንትስ ኤንድ ላንድለስ ፒፕል ኢን ዘ ካንትሪሳይድ ጋት ነቲንግ ይላል። ምንም እነዚህ ድሃው ገበሬና ስፔሻሊ ገጠራማ አካባቢ ሰዎች ያሉ ሰዎች ምንም ነገር አላገኙም ማለት ነው። ከዚህ in 1790 the National Assembly also voted to put the Catholic Church in French under the control of state ይላል። በጭራሽ ደግሞ በ1790 ላይ ናሽናል አሴምብሊ ምንድን ነው ያደረገው? እንደውም አሉት ካቶሊክ ቸርች በመንግስት ነው መመራት አለበት። አንድ ስቴት ነው ምንም ሴኩላር ብለን የምንጠራው ማለት ነው። በእኛ ሀገር ለምሳሌ ሴኩላር ነው አይደል? ጎቨርንመንት ሌላ ሪሊጅን ሌላ። ነገር ግን ምንድን ያሉት አይ እንደዛ የሚባል ነገር የለም። የካቶሊክ ቸርችንም ምንም ነገር ሃይማኖትንም ራሱ ሁሉንም ነገር ኮንትሮል መደረግ ያለበት በስቴት ነው ያሉት ጊዜ ነበረ ማለት ነው። ይሄ ደግሞ በጣም ትልቅ የሆነ ችግርን እንደሚያመጣ ማወቅ ነበረባቸው። the measures was not accepted by the Pope in Rome and many Catholic clergy in France ይላል። እንግዲህ ትክክለኛ ነገር አይደለም። ሮም ላይ ያሉት ጣሊያን ላይ ያሉት ፖፖች ስፔሻሊ ከዛ ነበረ ፖፕ የሚመጣው ጳጳስ የሚመጣው በእነሱ ተቀባይነት አላገኘም። አንዳንዶች ደግሞ ፈረንሳይ ላይ የሚገኙት እንግዲህ ክለርጂዎች በጣም ሲቃወሙ ነበረ ማለት ነው። ምንድነው የሆነ ያለው ምንድነው ያደረጋቸው ያሉት ምናምን አሉት ማለት ነው። እነዚህን ናሽናል አሴምብሊ ላይ ያሉ ሰዎች ማለት ነው። ስፔሻሊ እንግዲህ ቡርጋዝ ናቸው እዚህ ናሽናል አሴምብሊ ላይ የተሳተፉት ማለት ነው። this led to quarrel between the revolutionary and the church ይላል። እንግዲህ እነዚህ ሪቮሉሽነሪዎች እና ስፔሻሊ ናሽናል አሴምብሊ ተብሎ የሚጠሩት እና ቸርች እንግዲህ አሁን ችግር ውስጥ ገቡ ማለት ነው። በቃ መቀራን ጀምሮ ማለት ነው። as a result the counter revolutionary forces in France support for the first time ይላል። እንደው ምንድን ያደረጉት ከዚህ በኋላ እንደው መገዝ ያለብን ኪንጉን ነው አሉት ማለት ነው። ምንድነው እናንተም እያመጣችሁ እያደረጋችሁ ያለው ነገር እንግዲህ ከጊዜ ጋር ጊዜ መሻሻል የነበረበት እንደውም እናንተ ደግሞ እያጠፋችሁ መጣችሁና ለምንድነው እናንተን የምንድራችሁ ሰፖርት የምናደርጋቸው አሉትና ኪንጉን መርዳት አለብን ብሎ ወሰኑ ማለት ነው። መጀመሪያ ጊዜ the situation was acute especially in rural area where the influence of church was strong ይላል። ይሄ ደግሞ እንግዲህ እንደምታውቁት አሁንም ድረስ ማለት ነው በእኛው አገር ራሱ መውሰድ ያላችሁ ይሄ ከሪሊጅን ጋር የሆነው ነገር እንግዲህ ገጠራማ አካባቢ በጣም አክራሪ ናቸው ማለት ነው። እነሱም እንግዲህ ፈረንሳይ ላይ ገጠራማ አካባቢ ያሉ ሰዎች እንግዲህ ምንድን ነው እንዴ መሆን የለበትም ማለት በቃ ከዚህ በኋላ ይሄማ በጭራሽ ሊሆን አይገባም መነሳት አለበት። እነዚህ ናሽናል አሴምብሊ ያሉ ሰዎች አንፈልጋቸው ማለት ጀመሩ ማለት ነው። በጣም ክሪዝም ማድረግ ጀመረው። in June 1790 the king and his family fled from Paris to join the counter revolution who had already left France ይላል። በ1790 ላይ ደግሞ ኪንጉ በጣም ትልቅ ጥፋት አጠፋ። ህዝቡ እንደውም እሱን አግዞ ናሽናል አሴምብሊን ለማውደም ነበረ ዋና ሀሳባቸው። ነገር ግን ምንድን ያደረገው ይሄ ሰውዬ የራሱን ቤተሰቦችን ጨምሮ ከፓሪስ ሸሹ ማለት ነው። ለማምለጥ ሞክሩ ማለት ነው። the king was recognized before he got to the frontier stopped and bring back to Paris። ነገር ግን ምንድነው ኪንጉ በሌላ ሰው በታየና ከነ ፋሚሊው ወደ ፓሪስ ተመለሰ ማለት ነው። አላመለጠም ማለት ነው፣ ግን ሞክሮ ነበረ። ከዛን this made the royal family still more unpopular with the ordinary people of Paris but the National Assembly was not willing to abolish the monarchy። ከዛ ምንድነው ህዝቡ እንዴ ይሄ ሰው የኪንግ ምንድነው ችግሩ? ግን ጭራሽም ደግሞ ከሀገሩ አምልጦ ሊወጣ ነበረ ሊያስጨርስን ነበረ እኮ ምናምን አሉት ማለት ነው። እንደውም ምንድነው አንፈልገውም እሱንም ራሱ መገደል አለበት አሉት ማለት ነው። ነገር ግን ደግሞ ናሽናል አሴምብሊ ያን ነገር ማድረግ አይፈልጉም ነበር ማለት እዚህ ጋር ማየት ያለባችሁ ባይዘው ይሄ ናሽናል አሴምብሊ እንግዲህ እንግሊዝ ሪቮሉሽን ላይ እንዳየነውም ራሱ ምንድነው ይሄ ናሽናል አሴምብሊ ያሉ ሰዎች ለምሳሌ በእንግላንድ ፓርላመንት ላይ ያሉ ሰዎች ምንድነው ኪንጉን ማጥፋት መግደል አይፈልጉም ነበር ማለት ነው። ነገር ግን ምንድነው እዚህ ጋር ምንድነው ፈረንሳይም ይሄ ናሽናል አሴምብሊዎች ኪንጉን ማጥፋት ወይንም ደግሞ ከነጭራሹ እንዲጠፋ አይፈልጉም። እዛ ፑፕት ሆኖ እንዲቀጥል ነው የሚፈልጉት ማለት ነው። ፓርላመንት ላይ ለምሳሌ ኪንጉ እንደ የሆነ አንተ ዝም ብለህ ቁጭ ባለ እኛ ምን ሰጥን ነገር አድርግ ምናምን ብሎት ነበረ
አይተን ነበር። እሱን እንግዲህ ያላችሁ ተማሪዎች ካላችሁ እሱን ሄዳችሁ ማየት ትችላላችሁ። እና እዚህ ጋር ኮማን የሚያደርጋቸው ነገር ይሄ ናሽናል አሴምብሊ ኪንጉን ከነጭራሹ ገሎት መግደል ይችላሉ፣ ምክንያቱም በእነሱ እጅ ላይ ስላለ ማለት ነው። ነገር ግን ያን ነገር አላደረጉም ማለት ነው።